ያንቺን አቅም ያውቃል፣ ያንተን አቅም ያውቃል። ወንድሜ አይዞህ፣ አንተ ትችላለህ። አንተ ሐሳባችሁን በኔ ላይ ጣሉ ብለሃል። ይኸው በአንተ ላይ ጥያለሁ። ቸሩ መድኃኔዓለም እርዳኝ። መስበኪያ አትሮንስ አደረጋት ማለት ልክ እንደ አንድ ትልቅ ሚዲያ ማለት ነው። እዚያ ይመስለዋለን። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። መንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ለዛብፃነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ ከማያልቅ ልግስናው ከማይጓደለው ቸርነቱ ዕድሜ ለንስሐ ሰጥቶ ዘላለማዊ ስሙን እንድንጠራ ሕያው ቃሉን እንድንሰማ ከዓለም ርኩሰት ለይቶ በቅድስናው ሰገነት በምህረት አደባባይ በመቅደሱ ያሰባሰበን ልዑል አባታችንና አምላካችን እግዚአብሔር ክብርና ምስጋና ለዘላለማዊ ስሙ ይሁን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መብርሃን ወላዲተ አምላክ ሰዓሊተ ምሕረት አቁራሪተ መዓት ቤዛዊተ ኩሉ ዓለም መዝገበ ጸጋ ንግሥተ አርያም ወላዲተ አምላክ እናታችን ምልጃዋ በረከቷ ጣዕሟ ፍቅሯ ከሁላችን ስላራቀ ስሟ የተመሰገነ ይሁንልን። እግዚአብሔር ይመስገን። እሷን የሰጠን መሐሪ አባታችን አማኑኤል ከታላቁ ሰማዕት ከገበዘ ኢትዮጵያ ከሰማዕቱ ከቅዱስ ጊዮርጊስ ረድኤት በረከት ከአባታችን ከኮከበ ገዳም ከጻድቁ አቡነ ገብረ መንፈስ ቅዱስ ምልጃ በረከት ከሰንበት ረድኤት ከቅዱሳን ጸሎት ቸሩ መድኃኔዓለም ለሁላችን ይክፈለ። እግዚአብሔር ይመስገን። ምሽቱን በሰላም እስከዚህ ሰዓት ላደረሰን፣ ቀናችንን ላበራ፣ ማለዳችንን ላሳመረ፣ ስንንገዳገድ እየደገፈ ስንወርቅ እያነሳ በምህረቱ ብዛት እየመራ በመደናቃቀፋችን በመውደቃችን ጥሎን ሳይተወን በምህረቱ ደግፎ ለዚህ ሰዓት ያበቃን ቸሩ መድኃኔዓለም እልልታና ጭብጨባ ምስጋና ይገባዋል። ክብር ለስሙ ይሁን። የእናታችን የወላዲተ አምላክ የመብርሃን በረከት የአበው ጸሎት በሁላችን ለዘላለሙ ጸንቶ ይደርብን። በዚህ ምሽት ረድኤተ እግዚአብሔርን አጋዥ በማድረግ የሚያሳርፈውን የሚያጽናናውን የሰማይ አምላክ የአባታችን የእግዚአብሔርን ቃል እንማማራለን። ቸሩ መድኃኔዓለም ለእኔ ለደካማው ተናጋሪ አንደበት ለእኔም ለእናንተም ሰሚ ጆሮን አስተዋይ ልቡናን ሰጥቶ በምህረቱ ሁላችንን ያስተምረን። አምላካችን እግዚአብሔር ቸር ነው፣ ደግ ነው። ያለ እርሱ ማረፍ የለም። ወገኖቼ አንበሳ ከአራዊት ሁሉ ጠንካራና ጀግና ነው። ታውቃላችሁ። ይህ አንበሳ በቀን ውስጥ ይሄንን ያጠኑ ሰዎች ሲናገሩ ከ24 ሰዓት 4 ሰዓት ብቻ ነው ለአደን የሚወጣው። የሚገርማችሁ 20ውን ሰዓት ያልፍና 4 ሰዓት ግን ይወጣል። ያለ አደን አይመለስም። ያለ መብል አይመለስም። የሚወደውን ሳያገኝ አይመለስም። ክርስቲያኖች ብዙ ጊዜ እንደዚህ ያለ የወንጌል ድግስ ተደግሶ ልባችን ይንቀለቀላል። ውጣ ውጣ፣ ሂድ ሂድ የሚለን ነገር አለ። ወገኖቼ ጥቂት እርፍ ብለን የቀረውን ተግተን እንስራ። ከዚያ መድኃኔዓለም አያሳፍረንም። ከቃሉ ጥላ ስር ግን ማረፍን የመሰለ መጽናናትና ብርታት የትም ልናገኝ አንችልም። ቸሩ መድኃኔዓለም ሁላችንን በምህረቱ ከቃሉ የተነሳ አጽናንቶን በቸርነቱ ሁላችንንም ለነፍሳችን የሚረባንንና የሚጠቅመንን አስተምሮን ጌታዬ
አስተማረኝ ለማለት ሁላችንን በቸርነቱ ያብቃል። ከእግዚአብሔር ቃል አነባለሁ። ስለዚህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። አንደኛ የቆሮንቶስ መልእክት ምዕራፍ 10 ቁጥር 13። የትምህርታችን ርዕስ መውጫ አለ የሚል ይሆናል። እስቲ ከኔ ጋር በሉ መውጫ በሉ እስቲ አለ። በመድኃኔዓለም አትናገሩ። ደህና መሻችሁ እና ታዲያ ምን እንደታሰረ ሰይጣን ዝም ጥጭ የምትሉት ነገር ወንጌል ነው ተናገሩ የተባለ ከኔ ጋር አብራችሁ በሉ። እዚህ ጋር የሚቆመው ሰው ብቻ እንዲናገር ግዴታ የተጣለበት እንዳትመስሉ፣ የሁላችንም ድርሻ አለ። እስቲ አብረን እንበል መውጫ በሉ እስቲ አለ። እስቲ ድገሙ ወገኖቼ፣ በደንብ ስሙ። በዚህ ምሽት ቃሉን እንድንሰማ የፈቀደ አምላካችን እግዚአብሔር በሕይወታችን መውጫ ላጣንበት ጉዳይ የእምነት መፍትሄ እንደሚሰጠን አምነን እንሰማለን። በቃ ተዘጋ፣ ይሄ ጉዳይ አለቀ፣ ተቋረጠ፣ ይሄ ጉዳይ ተደምድሟል። ከእንግዲህ በኋላ ወደፊት ብል ወደ ኋላ ብል ወደ ቀኝ ብል ወደ ግራ ብል እንዴት አድርጌ እወጣዋለሁ ባለው ጉዳይ ቸሩ መድኃኔዓለም መውጫ እንደሚያሳየን አምነን እንሰማለን። መድኃኔዓለም ለሁላችን መውጫ የተቸገርንበትን ጉዳይ በምህረቱ መውጫውን ያመልክተን። መውጫ አለ አለ። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ተናግሮታል። መምህር አሕዛብ ወሕዝብ፣ የሕዝብና የአሕዛብ መምህር፣ ሰባኬ ወንጌል፣ ማኅቶተ ቤተ ክርስቲያን፣ የቤተ ክርስቲያን የመቅረዝ መብራቷ ከፍ ብሎ የሚታይ የቤተ ክርስቲያን መብራት ሐዋርያው ቅዱስ ጳውሎስ ተናግሮታል። በቀደመ ግብሩ አሳዳጅ የነበረ፣ በቀደመ ግብሩ ምሁረ ኦሪት የነበረ፣ በቀደመ ስሙ ሳውል ይባል የነበረ፣ በቀደመ ማንነቱ ፈሪሳዊ የነበረ ኢየሱስ ክርስቶስ መድኃኔ ዓለም ያከበራቸውን ቅዱሳንን ከዋሉበት አላሱን ካደሩበት አላሳድር ብሎ ያንከራትታቸው የነበረ ያ ሳውል፣ በቀደመ ስሙ ሳውል የሚባል የነበረ ጌታችን ኢየሱስ ክርስቶስ በፍኖተ ደማስቆ አንድ ጊዜ ካገኘው በኋላ ወደዚያ ዓለም ዘወር ያላለ አሳዳጅ የነበረው ተለውጦ ተሳዳጅ የሆነ ወንጌልን ይጸየፍ የነበረ የወንጌል አርበኛ የሆነ ንጹሕ ገዳማዊ እውነተኛ መምህር ታላቅ ሐዋርያ ከመሃል አገር ከኢየሩሳሌም እስከ ምድር ዳርቻ እስከ ኢልዋሪቆን ድረስ የክርስቶስን የመንግሥት ወንጌል የሰበከ በአሁኑ አጠራር እስከ ሳይቤሪያን ኖርዝ ፖል ድረስ ማለት ወንጌል የሰበከ ታላቅ መምህር የቤተ ክርስቲያን አባት ብርሃነ ዓለም አምደ ቤተ ክርስቲያን ቅዱስ ጳውሎስ ተናግሮታል። በረከቱ በሁላችን ይደርብን። ጳውሎስ ማለት በግሪክ ቋንቋ ብርሃን ማለት ነው። አንደኛ ጳውሎስ የተባለበት ምክንያት በዘመኑ ሀገረ ገዢ የነበረ የግሪኮ ሮማን ኢምፓየር መልእክተኛ የጳውሎስ መጀመሪያ ቅዱስ ጳውሎስ የክርስቶስን ወንጌል የአማኑኤልን መልእክት የሰማበት ስፍራ አገረ ገዢ የነበረ ሰው ስም ወስዶ ነው። ሐዋርያት ሥራ ምዕራፍ 13 ላይ ተመልከቱ። ሁለተኛ ጳውሎስ የተባለበት ምክንያት ጥሪው ከብርሃን ጋር የተያያዘ የክርስቶስ የማዳኑ ብርሃን በመታው ጊዜ ከዓይኑ ላይ እንደ ቅርፊት ያለ ነገር ስለተወገደለት
በብርሃን ስም ብርሃን ተብሎ ተጠርቷል። ጳውሎስ ማለት ነው። አንድም የአቅጣጫ ስም ነው ብለው የኛ መተርጉማን ደግሞ አስቀምጠዋል። ወቆመ ጳውሎስ በአንጻረ ኤጳውሎስ በአቅጣጫ ስም የተሰየመ መሆኑን መግለጫ ነው ማለት ነው። ሰሜን ምዕራብ አቅጣጫ በዚህ በእኛ በቤተ ክርስቲያን ቋንቋ ኤጳውሎስ ይባላል ማለት ነው። በዚህም ተተርጉሟል። ብርሃነ ዓለም ቅዱስ ጳውሎስ ብላ ትጠራዋለች እናታችን ቅድስት ቤተ ክርስቲያን። ይሄ ታላቅ መምህር ቆሮንቶስ ሰዎችን ያገኛቸው በሁለተኛ ሐዋርያዊ ጉዞ ነው። ምዕመናን በደንብ ስሙ። ቅዱስ ጳውሎስ በመጽሐፍ ቅዱስ የተጻፈ በሐዋርያት ሥራ ብቻ ያለ 4 ትልልቅ ሐዋርያዊ ጉዞዎችን አድርጓል። ቅዱስ ጳውሎስ 4 ትልልቅ ጉዞ ማለት ሀገር አቋራጭ ማለት ነው ወገኖች። አህጉር አቋራጭ ማለት አውሮፓንና እስያን የሚያንሰላስል ጉዞ፣ የክርስቶስ የወንጌል ጉዞ ለጨለመባቸው ብርሃን እየሆነ ግራ ለገባቸው ወደ ክርስቶስ ወንጌል ዘወር እንዲሉ ዓለምን እንዲተው እንዲጨክኑ የክርስቶስን ንጹሕ ወንጌል እያስተማረ የተንከራተተ ታላቅ መምህርና ሐዋርያ ነው። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በረከቱ በሁላችን ይደርብን። እነማን ናቸው የቆሮንቶስ ሰዎች? ቆሮንቶስ የምትባል ከተማ ይህቺ በምስራቅ አውሮፓ የምትገኝ በአሁኑ አጠራር ምናልባትም በግሪክ ግዛት ውስጥ የምትገኝ እጅግ ጥንታዊ የወደብ ከተማ ናት። አውሮፓንና እስያን የምታስተዋድድ፣ አውሮፓንና እስያን የምታጣምድበት የምታገናኝበት የባህር መንገድ የነበራት፣ ዝናዋ ከፍ ያለ ብዙዎች ወደ እሷ የሚመጡባት፣ ዓለም ሁሉ በአንድነት ተሰብስቦ የነበረባት የንግድ ከተማ ናት። በአሁኑ ቋንቋ ልክ እንደ ዱባይ ማለት ነው። አሁን ላይ የዓለም ትልቋ የንግድ ከተማ ዱባይ ናት። እነ ሻንጋይ እነ ዱባይ ናቸው። ዱባይ ትበልጣለች። ትንሽ ከዚህ ዓመታት ቀደም ብሎ በነበረው ጊዜ የዓለም የንግድ ማዕከል የምትባለው ኒውዮርክ የምትባለው የአሜሪካ ከተማ ነበረች። ትልቅ ሲቲ የአሜሪካ ሲቲ ማለት እዚያ ነበር። አሁን ታሪክ ተቀይሮ ደግሞ ያው በነዳጅ የበለጸጉት ሀገራት ዓለምን የሚስቡበት አበባነት ለራሳቸው ያበጁበት መንገድ ስላለ እናም ብዙ ከታክስ ነፃ የሆኑ መንገዶችን ስላመቻቹ ዓለም ሁሉ ወደዚያ ተስቦ የሚከትምባት ከተማ ሆነ። ቆሮንቶስ እንደዚህ ያለች ከተማ ነበረች። ከኢትዮጵያ ይሄዳል፣ ከአረብ ይሄዳል፣ ከውጭ ይመጣል፣ ሁሉ ይሰበሰብባታል። ከሁሉ ቦታ የሚመጣባት ሀገር ነበረች። ስለዚህ ቅዱስ ጳውሎስ ይህችን ከተማ እንደ ወንጌል ማረፊያ ስፍራ፣ የወንጌል መስበኪያ አትሮንስ አደረጋት። ማለት ልክ እንደ አንድ ትልቅ ሚዲያ ማለት ነው። እዚያ የሚሰበከው ወንጌል ለዓለም ሁሉ ይሰራጫል። ስለዚህ ቅዱስ ጳውሎስ በሁለተኛው ሐዋርያዊ ጉዞ 1 ዓመት ከ6 ወር ተቀምጦ የክርስቶስን ንጹሕ ወንጌል ነቅ የሌለበትን ዋጋ ያልመታው ነቀዝ ያልበላው የክርስቶስን ንጹሕ ስንዴ ዘራባቸው፣ አስተማራቸው። የቆሮንቶስ ሰዎች ቅዱስ ጳውሎስ ሰብኳቸው ሲሄድ ቆሮንቶሳውያን በተለየ ግብር ውስጥ ተገኙ። ክርስትናቸው ከአሕዛብ ሕይወት የማይለይ የመንፈሳዊነት እርሾ የሌለበት እስኪመስል ድረስ አንደኛ እርስ በርሳቸው የተከፋፈሉ ነበሩ። እርስ በርሳቸው የተከፋፈሉ የተቆራረጡ፣ አንዱ እኔ ጳውሎስ ነኝ ይላል፣ ሌላኛው እኔ ኬፋ ነኝ ይላል፣ ሌላኛው እኔ አጵሎስ ነኝ እያለ በቡድን ተከፋፍለው የነበሩበት የሚያሳዝን ዘመን ነው። ወገኖቼ እውነት ለመናገር ሌላ ቦታ የሰለቸን ጉዳይ እግዚአብሔር ቤት ሲመጣ ልብ ይሰብራል። ሌላ ቦታ የቀፈፈን ሰውነታችን የተጸየፈው መከፋፈል ልባችን ልታርፍበት በተጠራንበት በክርስቶስ መቅደስ ሲሆን ልብ ይሰብራል። ይሄ ነበረ በቆሮንቶስ ቤተክርስቲያን የነበረ ከባድ ፈተና። ተከፋፍሎ ነበር። ሁለተኛ የቆሮንቶስ ሰዎች መጠሪያቸው እስኪሆን ድረስ በዝሙት የወደቁ ለትዳራቸው ክብር ያልነበራቸው ሰዎች ነበሩ። ቆሮንቶሳውያን ዘማውያን ነበሩ። ባጭር ቃል
ሰው ለብዙ ምክንያት ሊዘሙት ይችላል። ፍጹም ግን ዝሙት የሚለውን በእግዚአብሔር ቃል የተጸየፈው የተከለከለውን ቃል ግን ሊያቆመው አይችልም። በምንም ምክንያት ይሁን፣ በማጥያት ምክንያት ይዘሙት፣ በሴሰኝነት ይዘሙት፣ በአመንዝራነት ከትዳር ውጪ ወይም በልዩ ልዩ ምክንያት ተሳስቶም ማሳስቶም ይዘሙት፣ ዝሙት እግዚአብሔር አይከብርበት። ሰው መቅደስ ሰውነቱን ካረከሰ፣ ክርስቲያኖች በደንብ ስሙ፣ ጆሮ ዳባ ልበስ አትበሩ። ዝሙት አንዴ ከዘራ ነው እንዳትጠራጠሩ። ሰው የዘራውን ያንኑ ስለሚያጭድ የዘራ ነው መበስበስ ከሆነ ምናጭደው መበስበስ ነው የሚሆነው። እንዲህ አድርጋችሁ በዚህ ክፉ ነገር ውስጥ እንዳትጠመዱ። የወደቃችሁ ሰዎች ደግሞ ጨክናችሁ ንስሐ ግቡና ጌታዬ ሆይ ይህንን ቁስል ከሰውነቴ አራግፈህ ጣልልኝ፣ በመቅደስህ ላይ የሰራሁት ክፋት፣ በመቅደስህ ሰውነት አንተ በፈጠርከው ሰውነት መመስገኛው ሰውነትህ ላይ የሰራሁት መጥፎ ነገር ነው፣ ጌታ ይቅር በለኝ ብላችሁ ንስሐ ገብቶ ያንን መቁረጥና መጨከን ይገባል። ማን ይርዳል? ቸሩ መድኃኔዓለም በምህረቱ ያግዘን። መቼም ስለ ዝሙት ብዙ አይወራም። ዛሬ ሕፃናቱ ገና ከኤሌመንተሪ ከሚድ ስኩል እና ከሃይ ስኩል በኃጢአት ዝቅጠት ውስጥ የተገኙበት ወቅት ትንንሽ በሚያስደነግጥ ሁኔታ እንደ ቅድስና የተቆጠረበት እንደ ማወቅ የተቆጠረበት ልክ እንደ አራዳነት የተወሰደበት ይህንን የማያውቅ ሰው እንደ ጅላንፎ የተቆጠረበት ዘመን ላይ ደርሰናል። ንጽህና ነበር የሚያሸልም፣ ደግሞ ዘማዊነት ሊያሸልም ነው። ርኩሰት ሆነ። ርኩሰት ተውት። በነፍስም በስጋ በነፍስ ብቻ የሚመስላቸው ሰዎች አሉ። በስጋም ጭምር የሚያመጣው ብዙ እጅግ በጣም ብዙ ኪዮስስ በጣም ብዙ ምንድነው ድብልቅልቅ በህይወት ውስጥ ይመጣል። በትዳር ህይወት ውስጥ ድብልቅልቅ፣ በኑሮ ውስጥ። ምክንያቱም ሰው ምርጫ ውስጥ ነው የሚገባው። አንድ በሚያውቀው መስመር ከኖረ ግን ሌላውን ስለማያውቅ በኖረበት እግዚአብሔርን አመስግኖ ይኖራል። ብዙ ሰው ጋር የለመደ ሰው ግን ክፉ ውድድር ውስጥ ገብቶ ነፍሱ ስትታወቅ ልቡ ሲሰበር ይኖራል። ከአጋም የተጠጋች ቁልቋል ስታለቅስ ትኖራለች እንዲሉ በሚኖርበት ህይወት እንኳን ደስታ ርቆት ህይወቱ ተዘበራርቆ የሚኖር ይሆናል። ስለዚህ ወገኖቼ ይሄ ቆሮንቶሳዊነት ቸሩ መድኃኔዓለም ከዚህ ያርቀን ይጠብቀን። መቼም በኃይላችን አንቆምም። ቸሩ መድኃኔዓለም ይጠብቀን። አንሱ ሌላው ቆሮንቶሳዊነት ለቤተ ክርስቲያን ክብር ማጣት። መቅደሱን አያከብሩም ነበር። ለእግዚአብሔር ቤት ክብር አልነበራቸው። በሚያስፈራውና በሚያስደነግጠው በበጉ ዙፋን ፊት ሲቆሙ የቆሙበትን ባለማስተዋል በሚያሳዝን ድፍረት ውስጥ ይገኙ ነበር። ቆሮንቶሳውያን ከቃሉ ጋር ናችሁ? እስቲ የምትሰሙ እጃችሁን አንሱ። አጨብጭቡና እግዚአብሔርን አመስግኑ። ቸሩ መድኃኔዓለም ድብቅ ለቅሷችሁን ይስማችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የቆሮንቶስ ሰዎች እንዲህ ልብ በሚሰብር ነውር ውስጥ ይገኙ ነበር። መቅደሱን ተዳፍረው ጭራሽ በእግዚአብሔር ቤት ውስጥ ይበሉና ይጠጡ ነበር። እስኪሰክሩ ጠጥተው እስኪጠግቡ በልተው ይሄዱ ነበር። በእግዚአብሔር ቤት ውስጥ የነፍስ መብል በተፈቀደበት ስፍራ ለስጋ ወደሙ እንኳን ክብር ያጡ ሰዎች ነበሩ ቆሮንቶሳውያን። በዚህ ላይ ደግሞ ሌላ የህይወት ፈተና መጥቶባቸው መከራ ሲገጥማቸው በቃ መውጫ የለም ብለው ልባቸው ይሰበርና ደቀው ከእግዚአብሔር ቤት ይቀራሉ።
መንፈሳዊ ስራቸውን ይተዋሉ፣ ቅድስናቸውን ይጥሉ ነበር። ከቃሉ ጋር ናቸው። እኔ አሁን የቅድሞቹን ሁሉ ትቼ አሁን የነገርኳችሁ መጨረሻ የነገርኳችሁ ነገር ላይ አተኩራለሁ። የሆነ የህይወት ፈተና ሲገጥማቸው፣ የሆነ የህይወት ተግዳሮት ሲገጥማቸው ከዚህማ ፈጽሞ መውጣት አልችልም፣ የገባሁበት መከራ፣ የገጠመኝ ስቃይ፣ የገጠመኝ እንግልት ማበስ ስለማልችል የኔ ነገር አበቃ፣ የኔ ነገር ተዘጋ፣ የኔ ነገር አለቀ፣ በቃ ተቆረጠ ብለው ተስፋ ይቆርጣሉ። መንፈሳዊነታቸውን እርግፍግፍ አድርገው ይተዋሉ። መከፋት ነው፣ ማዘን ነው፣ ተዘግተው ይቀመጣሉ። ማህበራዊ ህይወታቸውን ያቆማሉ። ተዘልለው ይኖራሉ። መጠጥ የሚጠጡ ይሆናሉ። መንፈሳዊ ህይወታቸው ይጎዳል። ከባድ ጭንቀት ውስጥ ይገባሉ። ብስጭት፣ በሆነውም ባልሆነውም ክፉ ደግ መናገር፣ በቃ እንዲህ ያለ ነገር ውስጥ ይወድቃሉ። ሰው መቼ ነው እንደዚህ ያለ ሀሳብ ውስጥ የሚገባው? እስቲ ጥቂት እንመልከት። ክርስቲያኖች ሰዎች ምን ሲገጥማቸው ነው በህይወታቸው እንዲህ ብስጭት ብለው ተስፋ የሚቆርጡት? እግዚአብሔር ረስቶኛል፣ እግዚአብሔር ጥሎኛል፣ እሱማ ቢያየኝ ኖሮ እንዲሆን ነበር ብለው ተስፋ የሚቆርጡት ምን ሲሆኑ ነው? አንደኛ በጣም በከባድ መከራ ውስጥ ሲያልፉ ነው። ሰዎች ከባድ የህይወት መከራ ውስጥ ሲያልፉ፣ ይህ መከራ ደግሞ ይህ ፈተና ደግሞ በተለይ እግዚአብሔርን በማምለካቸው በማህተባቸው በክርስትናቸው ምክንያት የገጠማቸው ከሆነ ደግሞ በቃ ነገሩ በቃ የበለጠ ተስፋ መቁረጥ፣ የበለጠ መበሳጨት ውስጥ ይገባሉ። ወገኖቼ በእግዚአብሔር ቃል የተጻፈውን እውነት እነግራቸዋለሁ። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ በምዕራፍ 3 ቁጥር 12 ላይ ክርስቶስ ኢየሱስን እያመኑ ሊኖሩ የሚወዱ ሁሉ ስደት ይገጥማቸዋል ብሎ ሰማችሁ። እናምነዋለን ብለን የገባንበት የህይወት መስመር የምቾት መንገድ አይደለም፣ የድሎት መንገድ አይደለም፣ የአልጋ ባልጋ መንገድ አይደለም። ይሄንን በማመን ስንኖር በህይወታችን ውስጥ የመከራ ዶፍ ይወርድብናል። እንሰደዳለን፣ እንገፋለን፣ ሲያልፍም እንታረዳለን፣ እንገደላለን። እወቁት ወገኖች። እና በማህተባችን ምክንያት ይሄ ከገጠመን እንወቅ፣ እንረዳ። ክብር ነው ለኛ በእግዚአብሔር ቃል ይሄ ስለተጻፈ ማለት መቼም በክርስቶስ ኢየሱስ እያመኑ ሊኖሩ የሚወዱ ሁሉ ይሰደዳሉ ካለ የስደት ህይወት አልጋ ባልጋ አይደለም። በህይወታችን ውስጥ ልዩ ልዩ መከራ፣ ልዩ ልዩ ፈተና ይገጥመናል። የተጠራ ነው አምነን ለመኖር፣ የሚያምር ልብስ ለብሰን ለመኩነስነስ፣ ለመደነቅ፣ ለፎቶ፣ ለፕሮቶኮል፣ ለወንበር አይደለም። ያመንነው ወገኖቼ ለደሞዝ አይደለም። ያመንነው ለእንጀራም አይደለም። ምን ይላል የእግዚአብሔር ቃል? የተጠራ ነው በስሙ አምነን መከራን እንድንቀበል ጭምር ነው እንጂ ይላል ክርስቲያን። እንዴት ያለ የእግዚአብሔር ቃል! መከራ እንድንቀበል። አንድ ሰው ክርስቲያን ሆነ ማለት ለመከራ ታጨ ማለት ነው። በአጭር አማርኛ ስሙ ክርስቲያን። ይሄ ሊሆን ግድ ነው። ይሄ በሕይወታችን ሲገጥመን ግን መውጫ እንዳጣን ልሰማን ልንሰበር አይገባም። የእግዚአብሔር ቃል ሲናገር እንዲህ ይላል፣ መውጫ አለ። እግዚአብሔር ከዚህ ጭንቅ ያወጣል። እግዚአብሔር ከዚህ ከደረሰብን መከራ ሊያወጣል፣ ከደረሰብን ችግር ሊያወጣል እርሱ ይችላል። ሲያደርገው ደግሞ አጋጣሚ አይደለም፣ እናመሰግነዋለን። ያደረገው ደግሞ በአጋጣሚ አይደለም፣ ስለዚህ እናከብረዋለን። ያዋለን በአጋጣሚ አይደለም፣ በእቅዱ ውስጥ ስላለን፣ ስለሚያውቀን፣ ስለሚያስብልን፣ ስለሚራራልን ፍቅር ስለሆነ በምህረቱ
ባለጠጋ ስለሆነ ነው። ስለዚህ እናከብረዋለን፣ እናመሰግነዋለን። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። አያችሁ፣ ስለማረንና ስለወደደ። ታዲያ በሕይወታችን ውስጥ እንዲህ ያለ ችግር ሲገጥመን ወድቆ መቅረት የኛ እንዳልሆነ አውቀን ከወደቅንበት ተነስተን እንደገና ከእርሱ ጋር እንኖራለን። በትንቢተ ሚክያስ በምዕራፍ 7 ቁጥር 7 ላይ የተጻፈው የእግዚአብሔር ቃል እንዲህ ይላል፣ ጠላቴ ሆይ ብወድቅ እነሳለሁ ይላል። እስቲ ከኔ ጋር በሉ፣ ጠላቴ ሆይ በሉ፣ ብወድቅ እነሳለሁ። እስቲ ድገሙ። ምን ብወድቅ ምን እላለሁ? አሁን ብዙ ሰው ዛሬ ወደቀ ማለት ተስፋ ይቆርጣል። ወደቀ ማለት ይበሳጫል። ወደቀ ማለት መርዝ ለመጨለት፣ ኤሌክትሪክ ለመጨበጥ፣ በገመድ ለመንጠልጠል ነው የሚፈልገው። በቃ ይበሳጫል፣ ይናደዳል። የኑሮ ጉዳይ፣ ሁኔታዎች፣ በሕይወቱ የሚገጥመው ነገር ብስጭት ያደርገውና ወደ ሌላ እርምጃ ውስጥ ነው የሚገባው። ሰውየው አሉ የኑሮ ጉዳይ አበሳጭቶት ከዚህ ኑሮ ብሞት ይሻላል ብሎ ጎረቤት ወዳለ ሱቅ ሄዳል። ቀጥታ ሱቅ ሄደና ባለ ሱቁን እባክህ ገመድ አበድረኝ ብሎ ጠየቀ። መታነቂያ መሆኑን የሚያውቀው እሱ ብቻ ነው። ባለ ሱቁም ሳይጠራጠር ስንት ሜትር ነው የምትፈልገው ብሎ በሚፈልገው ሜትር አበደረው። እንደሚሞት ቢያውቅ ኖሮ ባለ ሱቁ ያበድረው ነበር? አበደረው፣ ሰጠው። ያንን ተቀብሎ ተነስቶ ሄደ ሊታነቅ። ቤቱ ጣራ ላይ ሸንቆቆ ሰርቶ እንደሚደረገው አንገቱን አንቆ ሊገድል እንዲህ አድርጎ ሸንቆቆም ገመዱን አንገቱ ውስጥ ሊያስገባ ሲል የሆነ ጉዳይ ትዝ አለው። ለካ ነገ ደሞዝ የሚቀበልበት ቀን ነው። ደሞዜንማ ሳልበላ ያማረኝን ሳልበላ አልታነቅም ብሎ ወረደ። ይገርማቸዋል ሰው እና ይሄን ሰው በጣም ትንሽ ነገር፣ በጣም ትንሽ ደሞዝ፣ ትንሽ ነገር ነው መቼም። ያቺ ትንሽ ነገር ተስፋ ሰጣው ከገመድ እንዲያመልጥ፣ ከሞት እንዲያመልጥ ካደረገው እውነተኛው ተስፋችን የማይሸረሸር አለታችን ኢየሱስ ክርስቶስንማ ተስፋ ብናደርግ እንዴት ልባችን እንደሚያርፍ አስተውሉ። ክብርና ምስጋና ለቸሩ አባታችን ለመድኃኔዓለም ይሁን። እሱን እዩት ወገኖች፣ አይዟችሁ፣ እሱን እዩት። የቀን ጨለማ፣ የኑሮ ችግር፣ የሕይወት ፈተና፣ የበሽታ ጉዳይ፣ በሕይወታችን ልዩ ልዩ ፈተና ቢገጥመን መውጫ አለ። መድኃኔዓለም ካለ ዓለም የሞት ደብዳቤ ባስጨበጣችን ጉዳይ እንኳን ሳይቀር በእርሱ ዘንድ መውጫ አለ። የለም? ክብርና ምስጋና ለስም አጠራሩ ይሁን። አለ። በቃ እመኑ። ይሄ እንዲህ አድርጎ አምኖ መቀመጥ ይገባል። አንዳንዱ ሰው ደግሞ በቃ እግዚአብሔር ረስቶኛል ብሎ ተስፋ የሚቆርጠው መቼ ነው? መከራ ሲረዝም፣ ቶሎ ያልቃል ብሎ ያሰበው ጉዳይ ቀናት ወራት ዓመታትን እየቆጠሩበት ሲሄድ በቃ እግዚአብሔር ቢረሳኝ መቼም እግዚአብሔር የለም ብሎ ወደ መጥፎ እርምጃ፣ ወደ መጥፎ ነገር በሕይወቱ ውስጥ መደረግ ወደ ሌለበት ጉዳይ ይገባል። ራሱን ይጎዳል። መጥፎ ነገር በሕይወቱ ውስጥ ይገጥመዋል። እግዚአብሔር እንዲህ ይላል በዳዊት መዝሙር 118 ቁጥር 82 ላይ አምላክ እኔ አንተን እተው ዘንድ እንዴት ይሆንልኛል ይልሃል ይላል። እንዴት ደስ የሚል ቃል ነው! የፈለገ ቢሆን እኛን አይተውን ወገኖች፣ የፈለገ ቢሆን ደሙ በደማችን ውስጥ ስላለ፣ ደሙ ከደማችን ጋር ስለተዋሃደ፣ በጥምቀት የእርሱ ስለሆነ፣ በጥምቀት ከእርሱ ጋር ስለተባበርን፣ የአካሉ ብልቶች ስለሆነ፣ ራሳችን ስለሆነ እሱ በፍጹም ሊተወን
አይችልም። እንዳትጠራጠሩ መድኃኔዓለም አይተወንም ወገኖች። የፈለገ ቢሆን ለምን ምድር ወፍጮ ሰማይ መጅ አትሆንም? መድኃኔዓለም እኛን አይተወንም። ለምን የፈለገ አይሆንም? ነገሩ አለቀ ተቆረጠ ባለው ጉዳይ እንኳን ቢሆን እግዚአብሔር እኛን አይተወንም ወገኖቼ፣ እንዳትጠራጠሩ። ይሄ ማንን እንደተው አንተን የሚተው ይመስላል ወዳጄ? ማንን እንደተው አንቺን የሚተው ይመስልሻል እህቴ እናቴ? ማንን ጥሏል እግዚአብሔር? ማንን ነው ሜዳ ላይ የተወው? አብርሃምን ነው? በፍጹም። ከዘመዶች ተለይተው ውጣ ብሎት እግዚአብሔር መንግስት አደረገው። መንግስት መቼም ያልፋል ታውቃላችሁ። አባታችን አብርሃም ግን ይኸውና ስርወ ሃይማኖት ሆኖ እስከ ዛሬ ድረስ ይጠራል። ይሄ ብቻ መሰላችሁ? ኢየሱስ ክርስቶስ እንኳን የአብርሃም ልጅ ተብሎ ሊጠራ በአብርሃም አላፈረም። ወበእንተዝ ያፍር እግዚአብሔር ከመይትባል አምላኮሙ ለቅዱሳን ያለው ቃል በአባታችን በአብርሃም መፈጸም ብቻ አይደለም፣ አምላኮሙ ብቻ አይደለም፣ የነሱ ልጅ ተብሎ እንዲጠራ በእነሱ አላፈረም። ማንን እንደተው አንተን ይተውሃል ወዳጅ? ማንን? ሙሴን ነው? ሙሴን እናቱ እንኳን ውሃ ውስጥ ጣለችው ይላል መጽሐፍ። እኔ ገርመኛል። ሙሴ በተወለደበት ዘመን ዓለም ወንድ ልጅ እንዲወለድ እንዳይወለድ ማዕቀብ በጣለችበት ዘመን ነበር ሙሴ የተወለደው። ወንድ የተባለ እንዳይወለድ፣ ወንድ እግዚአብሔርን የሚያምን ከተወለደ ታንቆ ይገደል በተባለበት በፊቶምና በራምሴ አውራጃዎች ይህ አዋጅ በከፍተኛ ደረጃ የታወጀበት በፈርዖን መንግስት የሰለጠኑ ነፍሰ ገዳዮች አዋላጆች የተላኩበት ዘመን ነው። በዚህ አስቸጋሪ ሁኔታ ውስጥ ሙሴ ተወለደ። እናቱ ለ3 ወር ያህል ሸሸገችው። ከ3 ወር በኋላ ከተያዘች እሷም እንደምትገደል ስለገባ ልጇን በትንሽ ታንኳ ላይ አድርጋ ታንኳው ውሃ እንዳያስገባ ቅጥራን ለቅልቃበት ፎጣ ልብሳ ልጇን በአባይ ወንዝ ላይ ለቀቀችው፣ ጣለችው ይላል መጽሐፍ። ወዳጆቼ በደንብ ስሙ። የአብራኳን ክፍ የማህፀኗን ፍሬ ጣለችው። ምን እንደሚገርመኝ ታውቃላችሁ? ሰው ይሸከመን ለትንሽ ጊዜ ነው። ማንም ቢሆን ማንም ለትንሽ ጊዜ እናቱ ጣለችው። እግዚአብሔር ግን ተቀበለው። እናቱ ውሃ ላይ ጣለችው። እግዚአብሔር ግን ሙሴ የፈርዖን የልጅ ልጅ እንዲሆን በቤተ መንግስት እንዲያድግ አደረገው። ክብርና ምስጋና ለአምላካችን ለእግዚአብሔር። ከሸሸገን ሰው ለጥቂት ጊዜ ነው የሚሸሽገን። እግዚአብሔር ግን ዘመናችንን ሁሉ ይሸከመናል። ከቃሉ ጋር ናችሁ? ዘመናችንን ሁሉ። አንድ በጣም ትልቅ ሰውዬ 80 ዓመት የሞላው ሰውዬ በዚህ በማርክሲስት ሌኒኒዝም ዘመን በ19ኛው መቶ ክፍለ ዘመን መግቢያ ላይ በራሻ የሆነ ታሪክ ነው፣ የምታውቁት ነው፣ የታወቀ ታሪክ እና መንገድ እየሄደ ሽማግሌ ሰውዬ ነው፣ ቤት ያገኛል። ቤት ውስጥ ያለው ሰውዬ ደግሞ ክርስቲያን፣ እግዚአብሔርን የሚፈራ በቅድስና የሚኖር በእውነት የሚኖር የወንጌሉን ቃል በተግባር የሚፈጽም ክርስቲያን ሰው መጣና በሩን አንኳኳ። እግዚአብሔርን የማያምን በክህደት የተሞላው ሰው እንዲህ አንኳኳ። ምን ፈለክ አለ። አውሬ እንዳይበላኝ ምሽት ስለሆነ ቤት እንድታሳድረኝ ለመጠየቅ ነው አለ። ግባ፣ ቤት እግዚአብሔር ነው አለ። አስገባው። ቤቱ ገባ። በሰውየው ቤት ሕግ አንድ ሰው ወደ ቤቱ ውስጥ ከገባ የምድር እንጀራ ከመብላቱ አስቀድሞ የሕይወትን እንጀራ እንዲበላ ይፈቀድለታል፣ ይነገረዋል። መጀመሪያ የሕይወት እንጀራ መግባለሁ፣ ከዚያ በኋላ የምድር ምግብ መግባለሁ አለ። እባክህ የሕይወት እንጀራ የሚለውን ተው፣ እኔ እግዚአብሔርን አላምንም አለ። እግዚአብሔርን አታምንም? እግዚአብሔርን የማታምን አንተ እኔ ቤት ገባ? ምን አይነት ደፋር ሰው ነህ? በልውጣ። ለምን እዛ አውሬ ስብርብር አድርጎ አይበላም? ከቤቴ ውጣ ነው ሽማግሌው። ስንት ዓመት ነው ብሎ ሲለው 86 ዓመቴ ነው። ውጣ ከቤቴ ነው። በዚያ ምሽት
ጨከነበት። የክርስቲያን ወጣ። ከዚያ በኋላ ልክ አልጋው ላይ እንደወጣ የሰውዬ ያንን አሰናብቶ ለአምላኩ የቀና መስሎ አልጋው ላይ እንደወጣ እግዚአብሔር አናገረው። ወዳጄ ዛሬ አሳዝነኛል። ወደ ቤት የመጣውን ሰው ለምንድን ነው የገፋኸው ያስወጣኸዋል? ጌታዬ ይቅር በለኝ፣ ወደ ቤት የመጣው ሰው እኮ አንተን አያውቅህም። አንተን ከማያውቅ ሰው ጋር ደግሞ ነው ህብረት የለኝም። ስለዚህ ቤት ያላደርሰው አላስገባውም ብዬ አባረርኩት። ጌታዬ ልክ ነኝ አይደል አለ። ልክ አይደለም ምን ይልካል? እድሜውን ነገረ አለ። አዎ ነግሮኛል። 86 ዓመቴ ነው ብሎኛል አለ። ታዲያ እኔ 86 ዓመት ሙሉ የተሸከምኩትን ሰው አንተ አንድ ቀን ማሳደር አቃተህ? አንድ ቀን ከበደ። ወገኖቼ ጸባያችንን የሚያውቅ መድኃኔዓለም ብቻ ነው። እሱ ነው ደግፎን የኖረው እንጂ ይሄ ጉዳይ ሰው ፊት ቢጋለጥ ኖሮ፣ ጸጋውን ቢያነሳ ኖሮ፣ ምሕረቱን ቢያነሳ ኖሮ አንችለውም ነበር። በምሕረቱ ባለጠጋ የሆነ ቸሩ አማኑኤል ስለጋረደን፣ ስለተሸከመን፣ ስለጠበቀን ክብርና ምስጋና ለዘላለማዊ ስሙ ይሁን። እግዚአብሔር ይመስገን። ብዙ ሰዎች እግዚአብሔር ረስቶናል የሚሉት መከራ ሲረዝምባቸው፣ መከራው ሲበዛባቸው፣ ቀኑን ሲቆጥሩ ነገር ዓለሙ ሲዘባረቅባቸው ታስታውሳላችሁ አይደል? ኢዮብ በተኛው ጊዜ አለ መቼ ይነጋል እላለሁ፣ ደግሞ ስነቃ መቼ ይመሻል እላለሁ፣ ወዮልኝ ለኔ እያለ ያለቅስ ነበር አባታችን ኢዮብ። ጌታዬ መቼ ነው የምታየኝ? ይረዝምብኛል። ይነጋል ብዬ ስጠብቅም እንደገና ይረዝምብኛል። መቼ ነው ጌታዬ የምታየኝ? መቼ ነው ደግሞ እንደገና የምትመለከተኝ? መቼ ነው አምላኬ እንደገና የምትዳስሰኝ? ይላል መጽሐፈ ኢዮብ ምዕራፍ 7 ቁጥር 4። እንዲህ ነው ምን በሕይወታችን ሲገጥ ብዙ ሰው ሶስተኛ እግዚአብሔር ረስቶናል፣ የኔ ጉዳይ አበቃ፣ የኔ ጉዳይ አለቀ ደቀቀ፣ የኔ ጉዳይ ተቆረጠ ብሎ ተስፋ የሚቆርጠው በጣም ብዙ ሰው ሰይጣንን እየሰማ ነው። ሰይጣን የሚለውን እየሰማ፣ ጠላት የሚለውን እየሰማ። መቼም ዲያብሎስ የሚነግረን ነገር ከባድ ነው። ሰድበው አትሞትም፣ እምነትህን አትቀይርም፣ እንደነንትና አትሆንም፣ እንደፈለግኩን እንጂ ይላል። ይመጣና ጆሮአችን ላይ ሰይጣን። ይህንን ከሰማ ጉድ ፈላ ወዳጅ። ሰይጣንን እንዳትሰማ እንዲህ በለው ለሰይጣን፣ ሂድ አንተ ሰይጣን በለው እንደ ክርስቶስ ሂድ። ደግሞ በዚህ መጣ እኔ ጌታዬን አልጠራጠረውም በል። የፈለገ ቢጠፋ፣ የጨበጥኩት የጉም ስፍር ቢሆንብኝ፣ ተስፋ ያደረግኩት እንዳልጠበቅኩት ቢሆን፣ የናፈቅኩት ጊዜ የቆጠርኩለት ጉዳይ እንደጠበቅኩት ሳይሆን ተቃራኒው ቢሆን እኔ ጌታዬን አልጠረጠረውም። እስቲ አልጠረጠረውም በሉ እስቲ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አይጠረጠርም፣ አይጠረጠርም መድኃኔዓለም። ወገኖቼ የፈለገ ቢሆን ምንም ቢሆን በሕይወታችን ውስጥ በገጠመን ነገር ሁሉ እግዚአብሔር ይመስገን በማለት በፍጹም ልባችን በእሱ ልናምን ይገባል። መጽሐፍ ሲናገር እስመ ኢይገድፎሙ እግዚአብሔር ለሕዝቡ ይላል። እግዚአብሔር ሕዝቡን አይጥልም ይላል። ምን አይልም? ሕዝቡን አይጥልም። መዝሙር 67 ላይ የተጻፈ እንደገና መዝሙር 93 ቁጥር 14 ላይም ተጽፏል። ሁለት እግዚአብሔር ሕዝቡን አይጥልም። በፍጹም እንዳትጠራጠሩ ወገኖች፣ ልጆቹን አይጥልም። እናት እንኳን የወለደችውን ልትረሳ ትችላለች። ብዙ እናቶች በልዩ ልዩ ምክንያት ልጆቻቸውን ሊረሱ ይችላሉ። አንዳንድ ሰዎች ጠባያቸው ሆኖ መርሳት ጠባያቸው የሆነባቸው ሰዎች አሉ። አንዳንድ ሰዎች በምቾት፣ አንዳንድ ሰዎች በልዩ ልዩ ምክንያት የወለዱትን እንኳን ሊረሱ ይችላሉ። ሊረሱ ቸል ሊሉ ይችላሉ። እኔ ግን አልረሳችሁም ይላል መድኃኔዓለም። እኔ ግን አልተዋችሁም ይላል የሰራዊት ጌታ የእስራኤል ቅዱስ እግዚአብሔር። የማይተውን ጌታ ስላለን ክብርና ምስጋና ለስሙ ይሁንልን ወገኖቼ። አይተወንም። ስለዚህ እንዳትጠራጠሩ በፍጹም ልባችሁ በፍጹም ነፍሳችሁ ጨነቁ ወገኖች። ብዙ ሰው ለምን እንደሚጨነቅ ታውቃላችሁ? ያለውን ስለማያውቅ።
ያለውን ስለማያውቅ ከኛ ጋር ያለው ከገጠመን መከራ ይበልጣል አይበልጥም? ከኛ ጋር ያለው እግዚአብሔር ከገጠመን ችግርና ፈተና ይበልጣል አይበልጥም? ምን ጥያቄ አለ? ምን ጥያቄ አለው? አይጠየቅም። ከገጠመን መከራ እኛ ጋር ያለው አማኑኤል ይበልጣል ወገኖች፣ ይበልጣል፣ ይበልጣል። የማይደረገውን ሊያደርግ ይችላል። ያልመሰለንን ሊቀይር ይችላል። የተሰጠን ይበልጣል። ከኛ ጋር ያለው ይበልጣል። ከኛ ጋር ያለው ይበልጣል። ስለዚህ እመኑበት ወገኖቼ፣ እመኑበት። በማይረባ ምድራዊ ጉዳይ ጭንቅላታችን ተይዞ ቅዱስ እምነታችንን እንዳንጥል ቸሩ መድኃኔዓለም ሁላችንን ይርዳል። ለምንድን ነው እግዚአብሔር አትጨነቁ ያለን? ይሄን ታውቃላችሁ? ለምንድን ነው አትጨነቁ ያለን ክርስቶስ? ስለማያስጨንቀን ይመስላችኋል? ኑሮ ስለማያውቅ ይመስላችኋል ህይወታችን? ለምንድን ነው እንዳትጨነቁ ያለን? እንዳትጨነቁ እኮ ያለን ወገኖቼ ምንም ማድረግ ስለማንችል ነው። እኛ ምንም ማድረግ አንችል። ለምሳሌ ሰው ሞቶብን ከሆነ ብንጨነቅ ምንድን ነው የምናደርገው? እስቲ እናቶች፣ አባቶች፣ ወንድሞች፣ እህቶች ንገሩ። የገጠመን ጉዳይ የገጠመን በሽታ ተስፋ የሚያስቆርጥ ነው ብንጨነቅ፣ እስቲ እኛ ምንድን ነው የምናመጣው? ምን ማድረግ እንችላለን? መጽሐፍ ሲናገር በቁመታችሁ ላይ ስንዝር እንኳን መጨመር አትችሉም ይላል። ይልቅ ኑና ጌታዬ ሆይ ከአቅሜ በላይ የሆነ ጉዳይ ገጥሞኛል፣ አንተ ትችላለህ፣ አንተ ሐሳባችሁን በእኔ ላይ ጣሉ ብለሃል። ይኸው በአንተ ላይ ጥያለሁ። ቸሩ መድኃኔዓለም እርዳይ፣ እርዳይ። መጥፎ ጭንቀት ሕሊናዬን ተቆጣጥሮ በሕይወቴ የስህተት ውሳኔ እንዳልወስን ምሕረት ይርዳይ። ቸሩ መድኃኔዓለም በይቅርታ ደግፈኝ ብለን መቅረብ ይገባናል። ማን ይርዳል? እግዚአብሔር ይርዳል። አንድ ሁለተኛ፣ ብዙ ሰው የሚጨነቀው ስለ ነገር፣ የኑሮ ውድነቱ በዚህ ከቀጠለ፣ እየሆነ ያለው ነገር በዚህ ከቀጠለ፣ የደሞዜ ጉዳይ እንዲሆነው ከቀጠለ፣ ደግሞ የሚሰማው በሽታ ዕለት ተዕለት እንዲሆነ ከሄደ ወይኔ ይላል ሰው መጥፎ ጭንቀት ውስጥ ይገባል። ስማኝ፣ የእግዚአብሔር ቃል ስለ ነገ አትጨነቁ ይላል። ስትጸልዩ ራሱ እንጀራም ስትጠይቁ የዕለት እንጀራችንን ስጠን ነው የሚል። እስከ ዛሬ ዓመት ድረስ እንጀራ ስጠኝ ብለን ጸልየን እናውቃለን? ምን ብለን ነው የምንጸልይ? ሁሌ አባታችን ሆይ ስንል የዕለት እንጀራችንን ምን ማለት ነው? ይሄ ምን ማለት ነው መሰለህ? እመኑብኝ፣ ነገ ያንተ ነው። ነገ ያንተ ነው ጌታዬ፣ ነገ ያንተ ነው። ነገን የምታኖረኝ አንተ ባንተ አምናለሁ። አትጥለኝም፣ አትተወኝም ማለት እኮ መተማመን ይገባናል። ቸሩ መድኃኔዓለም ሁላችንን ይርዳል። ስለዚህ ወገኖቼ አይዟችሁ፣ ስለ ነገ አትጨነቁ ተብሎ ስለተጻፈ በእግዚአብሔር ላይ እምነታችንን አድርገን በእርሱ ተደግፈን እርግጠኞች ሆነን ተማምነንበት ልንኖር ይገባል። ማን ይርዳል? ሌላው አትጨነቁ ያለን መድኃኔዓለም ለምን እንደሆነ ታውቃላችሁ ወገኖች? አትጨነቁ ያለን እኔ አስብላችኋለሁ እኮ ስላለ ስለሚያስብልን ነው አትጨነቁ ያለን። ወይኔ መድኃኔዓለም ኧረ ምስጋና ይግባው። ስለሚያስብልን ያስብልናል ጌታ። ለካ እኔን ያውቀኛል። ምን ድሃ ብሆን፣ ምን ምስኪን ብሆን፣ ምን ሰው ባይኖረኝ፣ ምን ረዳት ባይኖረኝ፣ ምን የትምህርት ደረጃ የዝቅተኛ ቢሆን፣ ዓለም ባታከብረኝ፣ ማንም ባያውቀኝ፣ ማን ያውቀኛል? ቸሩ መድኃኔዓለም ያውቀኛል። ክብርና ምስጋና ለስሙ ይሁን። እንኳን እኔ ሙሉ ማንነቴ ጸጉሬ እንኳን በእርሱ ዘንድ የተቆጠረ ነው ተብሎ ተጽፏል። ይህን ታውቃላችሁ አይደል? ጸጉራችሁ እንኳን በእርሱ ዘንድ ምን ያለ ነው? ስለዚህ አይዟችሁ ክርስቲያኖች፣ አይዟችሁ፣ አይዟችሁ። ሲያስብልናል፣ ይራራልናል፣ ቸር ነው፣ ደግ ነው መድኃኔዓለም። ስለማይተወን፣ ስለሚያስብልን፣ ስለሚራራልን በእርሱ ተማምነን እርግጠኛ ሆነን ተደግፈንበት ተማምነንበት መኖር ይገባናል። ማለት መውጫ አለ አለ ቅዱስ ጳውሎስ። ምን እያለ ነው ወገኖች? ስሙ፣ መከራ ውስጥ አይደላችሁ ናችሁ? ማጣት ውስጥ፣ ችግር ውስጥ፣ በሽታ ውስጥ፣ የኑሮ ፈተና ውስጥ ናችሁ? አዎ። ስሙ፣ የደረሰባችሁ ግን
ሰው የሚደርስበት ምንም አዲስ ነገር አይደለም። ሰው እንዲህ ነው የሚል ቅዱስ ጳውሎስ። ከሰው ሁሉ ይልቅ የእናንተ የተለየ አይደለም። የእናንተ ስፔሻል አይደለም፣ ልዩ አይደለም። ሌላ ሰው የደረሰበት ነው። እዚሁ ከተማ ውስጥ ሌላ ሰው ደርሶበታል፣ ወይም ሌላ ሀገር ሌላ ሰው ደርሶበታል። ዛሬ እናንተ ላይ የሆነው ሰው የሆነው ቦታ ወንድማችሁ ደርሶበታል። እኔ ብቻ ነኝ ይሄ ፈተና የደረሰብኝ ማለት ፈተናን ያከብዳል። ክርስቲያኑ ፈተናን ያከብዳል። ልዩ ነገር እንደደረሰበት ራስን መቁጠር። እኔ የገጠመኝ በእኔ የደረሰ በማንም አልደረሰ ማለት ትክክል አይደለም። ይልቅ የደረሰብን የሰው ፈተና ነው። እስቲ ተናገሩ። የምን ፈተና? የሰው ፈተና። ሰው ላይ የሚደርስ ነው። አለ እያችሁ መከራ ማቅለያ። ሁለተኛ ከምንችለው በላይ እግዚአብሔር አይፈትነን። እንዳትጠራጠሩ። አሁን ልዩ ልዩ የህይወት ፈተና ውስጥ ያላችሁ ክርስቲያን ከምንችለው በላይ እግዚአብሔር ልጆቹን አይፈትንም። ሊጥለን አይደለም። ጨካኝ አስተማሪዎች አሉ። አንዳንድ አስተማሪዎች መጣል ማለት የሚመስላቸው ማስተማር። የኛ አባት ከምንችለው በላይ ፈትኖ ሊጥለን አይፈልግም። አይጥለንም፣ አይተወንም። ወገኖቼ አቅማችንን ያውቃል። እርግጠኛው የኔን አቅም ያውቃል፣ ያንቺን አቅም ያውቃል፣ ያንተን አቅም ያውቃል። ወንድሜ አይዞህ። አባቴ የእርሶን አቅም ያውቃል። እናቴ የእርሶን አቅም መድኃኔዓለም ያውቃል። እንዳይጠራጠሩ ይጠብቁት። የሚችለውን ነው የፈተንከኝ ጌታዬ፣ መውጫ አለ ብለሃል፣ አውጣኝ በሉት። ያወጣናል መድኃኔዓለም። ያውጣችሁ ቸሩ መድኃኔዓለም። የመጨረሻው ሶስተኛው ወገኖቼ መውጫ አለ። በቃ የመውጫ በር አለ። በህንፃ አሰራር ህግ ውስጥ የአደጋ ጊዜ መውጫ የምትባል መስኮት ግዴታ ነው። የአደጋ ጊዜ መውጫ የምትባል በር ግዴታ ነው። እንኳን በህንፃ በተንቀሳቃሽ መኪናና በባቡር ሁሉ ሳይቀር ተውት። ባቡር ግራ የሚገባኝ በአውሮፕላን ሁሉ ሳይቀር የፈተና መውጫ አለ። የችግር ጊዜ መውጫ፣ የአደጋ ጊዜ መውጫ በር አለ። ወገኖቼ ስሙ። የአደጋ ጊዜ መውጫ ቸሩ መድኃኔዓለም እግዚአብሔር በማንኛውም ከባድ ነገር ላይ ቁልፉ በእጁ ያለ፣ መስኮቶቹን በሮቹን መክፈት የሚቻለው የዳዊት መክፈቻ በጫንቃው ላይ ያለ እርሱ ይከፍታል፣ የሚዘጋ የለም። እሱ ይዘጋል፣ የሚከፍት የለም ተብሎ የተነገረለት ቸሩ መድኃኔዓለም አለ። መውጫ አለ ወገኖቼ። ጭልምልም ቢል ቢደፋ እንዳክም ባለው መከራ የፈለገ ቢሆን መድኃኔዓለም መውጫ አለ። የለም አለው። ይሰጣል አይሰጥም? ይሰጣል። የዳንኤል ጉዳይ እኮ አለቀ ተብሎ ነበር እኮ እዛ የአናብስት ጉድጓድ ውስጥ ሲጣል። እግዚአብሔር ግን የአናብስቱን አፍ ዘግቶ ዳንኤልን ከጭንቅ አውጥቶ እንደገና በባቢሎን ምድር ጭራሽ ከንጉሱ በታች እንደሱ የከበረ ሰው እንዳይኖር አደረገው። ማን ይመስገን? እግዚአብሔር ይመስገን። ወገኖቼ ለባርነት የተሰጠ ዮሴፍ በግብፅ አገር ሄዶ ታውቃላችሁ ምን አይነት ወሳኝ ሰው እንደሆነ። እንኳን ለራሱ ለቤተሰቦቹ ለብዙ መቶ ዓመታት የሚጠቅም ስምና ዝና በያዕቆብ በዮሴፍ ስም ሆኖ የተገነባው። ወገኖቼ መውጫማ አለ። አይዟችሁ። እስራኤል ዘሥጋ ከባርነት ቤት ከግብፅ ምድር ወጥተው ወደ ከነዓን ወደ ርስታቸው ሲሄዱ እኮ ከኋላ የፈርዖን ሰራዊት ሲመጣ ከፊት በኩል የኤርትራ ባህር ሲያረገርግ በቀኝና በግራ የቃዴስ በርኔ አሩር መከራ ስፍራ ሲበዛባቸው በቃ አለቀልን፣ በግብፅ ምድር መቃብር ጠፍቶ ነው ወደዚህ እግዚአብሔር ያመጣን ብለው ሲጮህ እግዚአብሔር መውጫ ነበረው። ባህር ከፍሎ ህዝቡን አሻገረ። ማን ይመስገን? ምን ከፍሎ እንዳያንስባችሁ። ባህር ከፍሎ ማለት ትንሽ እንዳይመስላችሁ 884 ሜትር ነው ቁመቱ፣ እንደዚህ ጥልቀቱ። የኤርትራ ባህር የሚባል ልድገምላችሁ፣
884 ሜትር እግዚአብሔር ያመልክታችሁ። አንድ የታክሲ ፌርማታ ማለት እኮ ነው። ትንሽ እንዳይመስላችሁ በቤቴ ይሄንን ጥልቀት እግዚአብሔር ከፈለውና ልጆቹን በደረቅ አሻገረ። መውጫ አለ የለም? አለ አለ። ሶስቱ ሕፃናት ወጣቶች ወደ እቶን እሳቱ ሲጨመሩ በቃ የነሱ ጉዳይ ተብሎ ነበር። እግዚአብሔር መውጫ ስላለው እሳቱን ምን አደረገ? ውሃ። ገብርኤል ላከውና እሳቱን ውሃ አደረገ። እግዚአብሔር መውጫ ያዘጋጃል። እሱ መውጫችን ነው። አይዟችሁ፣ ተስፋ እንዳትቆርጡ። ገብርኤልን እየወደዳችሁ ደግሞ እሳቱ ውሃ የሚያደርገው መልአክ ከእኛ ጋር ያለ ፍጡነ ረድኤት ቅዱስ ጊዮርጊስን እየወደዳችሁ በፍጹም ተስፋ እንዳትቆርጡ። ማን ይርዳል? ቸሩ መድኃኔዓለም ሁላችንን ይርዳል። የፈለገ ቢሆን መውጫ አለ፣ ተስፋ አለ። ተስፋችን ክርስቶስ አለ። ከኔና ከእናንተ ጋር ነው። በጭራሽ አይተወንም። መከራ ውስጥም ያስገባል። ልክ እኛ ሸክላዎቹ ስለሆነ ነው። ሸክላ ሰሪ ሸክላዋን ከጠፈጠፈችው በኋላ በእሳት ትተኩሰዋለች። በእሳት የምትተኩሰው ሸክላዋ ውድና ልዩ የንጉሥ መጠጫ እንዲሆንላት ፈልጋል። እግዚአብሔር መከራ ውስጥ ያስገባል። ስለሚወደድ ነው። አይዟችሁ፣ ተስፋ እንዳትቆርጡ። ወርቅነቱም የሚታወቀው እንዲነጥር ልዩ ሆኖ ከሌሎቹ ውድ ሆኖ የተገኘው በከፍተኛ ሙቀት ውስጥ በእሳት ተፈትኖ ነው። ስለዚህ በደረሰብን ሁሉ እግዚአብሔር እንደተወን ቆጥራችሁ ተስፋ እንዳትቆርጡ። እግዚአብሔር ከደረሰብን መከራ መውጫ አለው። በሕይወታችን በደረሰብን ነገር ሁሉ የማይተወን መድኃኔዓለም ከኛ ጋር ነው። በሱ አምነን ተደግፈን ንስሐ ገብተን ታጥበን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን ቸሩ መድኃኔዓለም ሁላችንን ይርዳል። አምኖ ከመካድ ተሰብስቦ ከመበተን መድኃኔዓለም ሁላችንን ይሰውረን። አማኑኤል የሁላችንን ልብ ያስፋ። መከራውን የምንሸከምበት መንፈሳዊ ጉልበት በምህረቱ ለሁላችን ያድለን። የድህነት አምላክ የሰላም ንጉሥ አምላካችን በዕለተ ቀኗ ወላዲተ አምላክን ጠርተናል። በጭንቃችን ሁሉ የጭንቅ ደራሽ እናቱ ድንግል ማርያም የሰጠን መድኃኔዓለም ሁልጊዜ ምልጃዋን እንዲጎበኘን ምህረቱ ይርዳን። ወስብሐት ለእግዚአብሔር።